በዓላትና በገና ታቦተ ሕጉን በዝማሬ ለማክበር አገልግሎት ላይ ይውል እንደነበረ መጽሐፍ ቅዱሳችን ይነግረናል። አሁን ባለንበት ዘመን ደግሞ ለመስቀል በዓል እንዲሁም ለጥምቀት በዓል አገልግሎት ሲሰጥ ይስተዋላል። አሁን ከፊታችን የሚመጣው የጥምቀት በዓል ደግሞ የበገና አገልግሎት በሰፊው የሚሰጥበት አንዱ የአገልግሎት ወቅት ሲሆን ስናገለግል በምን መልኩ ቢሆን መልካም ነው የሚለውን ከአዘማመር ስልት አንጻር፣ ከመዝሙር ምርጫ አንጻር እንዲሁም ከአገልግሎት አሰጣጥ አንጻር ምን መምሰል አለበት የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመግቢያው ላይ እንደገለጽኩላችሁ ከጊዜያቶች በኋላ የበገና አገልግሎት በሰፊው በመስቀል በጥምቀት እንዲሁም ደግሞ ታቦታትን ለማጀብ አገልግሎት ይሰጣል። እንግዲህ አሁን ከፊታችን የጥምቀት በዓል አለ። የጥምቀት በዓልም ላይ እንግዲህ ብዙ ቦታዎች ላይ በበገና አገልግሎት ሲሰጥ ይስተዋላልና ከዛ አንጻር አገልግሎቱ ምን መምሰል አለበት የሚለው እንዲሁም ከላይ የዘረዘርኳቸውን እንግዲህ የገለጽን አንድ ባንድ ለማየት እንሞክራለን። መጀመሪያው የምናነሳው ከአዘማመር አንጻር ነው። ከአዘማመር አንጻር ምን መምሰል አለበት የሚለውም ማለት ነው። ምክንያቱም በአገልግሎቶቹ ላይ የተለያዩ ክፍተቶች ይስተዋላሉና እነዛን እንደ ክፍተት ያዩዋቸውን እናነሳና በሐሳብ ደረጃ ምን የመፍትሄ መንገድ ቢቀመጥለት ጥሩ ነው የሚለውንም አንድ ላይ አብረን እናያለን። የመጀመሪያው ከአዘማመር አንጻር ያው ሳውንድ ሲስተም ወይም ደግሞ ለማይክ የምንጠቀምበት ሁኔታ ላይ የሚስተዋሉ ነገሮች አሉ። ያው ጉዞ ላይ እንዲሰማ በሚል አንድ ሰው ማይክ ይይዛልና ማይክ የሚይዘው ሰው በጣም ጮክ ብሎ ከመዘመር የተነሳ በገናው ይዋጥና የዛ ሰው ድምጽ ብቻ የሚሰማበት ሁኔታ አለ። እንደገና ደግሞ መሃል ላይ ሆኖ ልክ እንደሌላው መዝሙራት ወይም ደግሞ ታቦቱን አጅበው እንደሚሄዱ መዘምራን መሪ ይኖረዋልና ልክ መዝሙራት እንደሚነገረው የዓለምን በደል ወይም ደግሞ ጥምቀትን ሊያስተምር እየተባለ እንደሚነገረው መሃል ላይ እንቅስቃሴ የሚደረግበት አንዳንድ ቦታ ላይ ሁኔታዎች አሉ። የስንኝ ጫፍ ለመንገር በጣም የመጮህ ነገር አለ። ያ ራሱን ችሎ በተወሰነ መልኩ የመረበሽ ሁኔታ አለው። ሌላው አንዳንድ ቦታዎች ላይ ማይክ የሚይዘው ሰውና በገናው የሜጀር ልዩነት የሚያጋጥምባቸው ሁኔታዎች አሉና ደርዳሪው የሚደረድርበት ሜጀርና ዘማሪው የሚዘምርበት ሜጀር የመለየት ሁኔታ የሚታይባቸው ሁኔታዎች አሉ። ሌላው የሚዘመረው ዝማሬ ላይ ውህደት ያለመኖር ነገር በተወሰነ መልኩ ይስተዋላል። ያ ደግሞ ከጥናት ማነስ የሚመጣ ነው። ስለዚህ ውህደትም እንደ አንድ ክፍተት የሚቀመጥበት ሁኔታ አለ። እንዲሁም አንዳንዴ በገናውን ተይዞ በተለይ የጥምቀት አገልግሎት ላይ ረጅም ጊዜ ወይም ረጅም ደቂቃዎች ጉዞ ስላለ በነዛ መሃል ቅኝት የመፍረስ ነገር አለና ቅኝት የመፍረስ እንዲሁም ደግሞ በገናው ቅኝቱን የጠበቀ ሆኖ ማይክ የያዘው ሰው ደግሞ ከዛ ቅኝት ከቅድም እንዳነሳው ከሜጀር መውጣት ሳይሆን ከቅኝትም ወጥቶ ትንሽ የመረበሽ ሁኔታ አለ። ሌላው በዚህ በቸብቸቦ ዝማሬ የሚያገለግሉ አገልጋዮች ጋር አባቶችም ጋር ሊሆን ይችላል መዘመራኑ ጋር በጣም የመቀራረብና የመጠጋጋት እንዲሁም ምእመኑ የቸብቸቦ ዝማሬ የሚዘምረው ምእመን ጋር በጣም የመቀራረብ ነገር ይኖርና ያለመደማመጥ ክፍተቶች አሉ። እነዚህ በተወሰነ መልኩ ከአዘማመር አንጻር ላይ ያየናቸው ክፍተቶች ናቸውና እንዴት ቢስተካከል ይሻላል እንደ መፍትሄ የሚለው ላይ ደግሞ የተወሰኑትን ሐሳብ አንስቼ ወደ ቀጣዩ እሄዳለሁ። እንደ መፍትሄ ሳውንድ ሲስተሙ ላይ ስናይ ብዙ ጊዜ እቺ ትንሿን ሞንታርቦ የምትሳባዋን ይዞ የመጠቀም አይነት ነገር ነውና ያው ወይ ቆንጆ በገና ጥሩ ድምጽ የሚያወጣ የተቃኘ እንዲሁም ከማይኩ ጋር የተዋሃደ አይነት ነገር ሳውንድ ሲስተሙ ተመጥኖ የበገናውም ድምጽ በደንብ በሚሰማ ሁኔታ ማይክ የያዘውን ሰው በጣም ሳይጮ በተዋሃደ ሁኔታ በተስማማ ሁኔታ የሚሆንበት መንገድ ማኔጅ የሚያደርግ ሰው እዛ ጋር ሳውንድ ሲስተሙ ላይ ብቻ ተመድቦ ማኔጅ አድርጎ በደንብ የተጣጣመ ድምጽ እንዲወጣ ማድረግ ቢቻል። ሌላው መሃል ላይ የሚመራው ሰው ወደዛ ወደዚህ ብዙም ሳይል ድምጹንም ረጋ አድርጎ መንገር ቢችል መዝሙሩን። ከዛ በዘለለ ደግሞ የሚደረድሩ ሰዎች ግጥሙን ወይ ጫፍጫፏን ይዘው በገናው ላይ በመለጠፍ እንዲምትገለጥ ነገር በማዘጋጀት ወይም ለእጅ አያያዝ ምቹ በሆነ ሁኔታ ተደርጎ ዝማሬው መዘመር ቢችል እዛ ጋም ያለው ወደዚህ የሚለው ረብሻ በተወሰነ መልኩ የመቀነስ ነገር ይኖረዋል። ሌላው ውህደት እንዲኖረውና የተስማማ እንዲሆን እንግዲህ ረዘም ያለ ጊዜ ወስዶ ማጥናት ነው። ለሁሉም ውጭ ላይ ያሉ አደባባይ አገልግሎቶች ሰፋ ያለ ጊዜ ወስዶ በደንብ መጠናት ቢችል፣ ስለዚህ ጥናት ረጅም ሰዓት ማድረግ እንደ አንድ መፍትሄ ልንይዘው የምንችለው ነው። ሌላው የሚደረድረው ሰው እዛ ጋር አገልግሎት ቦታ ላይ የሚወጣው ሰው መቃኘት የሚችል ቢሆን ሞር ይመረጣል። ያው ከዛ ውስጥ ነው ማይክ የሚይዘው የሚመረጠው። ስለዚህ
መቃኘት የሚችል ሜጀር መለየት የሚችል ሰው አዋህዶ መዘመር ይችላል። እየተጓዘ እንኳን ቅኝቱ ቢፈርስበት እየደረደረ በገናውን መስማት ስለሚችል የራሱን በገና አድጀስት አድርጎ ቃኝቶ የተዋሃደ ነገር ያመጣል። ምክንያቱም እርስ በርስ የፈራረሱ በገናዎች ሆነው የመበጣበጥ ነገርም ስለሚመጣ ያንን ለመቅረፍ በገናውን የሚይዘው ሰው በደንብ መቃኘት የሚችል ቢሆን መልካም ነው። ይሄም እንደ አንድ መፍትሄ ልንይዘው እንችላለን። ሌላው ዘማሪዎቹ ጋር የመበጣበጥ ነገር የሚመጣው በጣም ከመቀራረብ የሚመጣ ነውና እንግዲህ በገና የሚደረድሩት ወይ ራቅ ብለው ከዚህ ቸብቸቦ አይነት ነገር ካለበት ትንሽ ጠጋ ብለው ነገር መሆን ቢችል አንደኛ መደማመጥ ይቻላል፣ ሁለተኛ በደንብ መልእክቱን ማስተላለፍ እዛ በገናው አካባቢ ያለው ደግሞ ኦርቶዶክሳዊ ምዕመን በደንብ ማድመጥ እንዲችል የሚሆንበት ሁኔታ ስለሚፈጠር ከዚህ ከቸብቸቦ ዝማሬ ካሉባቸው ትንሽ ጠጋ ብሎ በኦርደር ተከፋፍሎ ስለሆነ ታቦቱ፣ ሊቃውንቱ፣ መዘምራኑ፣ የአካባቢ ወጣት ዘማሪዎች እያለ በኦርደር ስለሆነ በተለይ ጥምቀት ላይ ልክ እንደዚህ አይነት ቴክኒክ መጠቀም ቢቻል ብዬ አስባለሁ። ይህ ከዝማሬ ወይም ከአዘማመር አንጻር ነው። ሁለተኛ ላይ የምናገኘው ደግሞ ከመዝሙር መረጣ ወይም ከመዝሙር ምርጫው ጋር በተያያዘ ነው። እዚህ ጋር ስናነሳ አብዛኛው ጊዜ ለንግስ በዓላትም ይሁን ከዚህ ከጥምቀት ጋር ተያይዞ የቸብቸቦ መዝሙራትን ዳይሬክት የመጠቀም ነገር አለ። ብዙ የበገና መዝሙራት የጥምቀቱን የሚያወሳ ስለሌለ በሚል ዳይሬክት መዝሙራትን ወስዶ ቸብቸቦ ቀጥታ አድርጎ የመጠቀም ሁኔታ ይታያል። ሌላው የአዘማመር ቅርጹን የቸብቸቦም ሲሆን በጣም የማፍጠን ወይም ደግሞ አንዳንዴ በጣም የመለጠጥ ነገር አድርጎ የተወሰነ ልዩነት የመፍጠር ነገር አለ። ሲሰማም ትንሽ ቅርጹን የመቀየር ነገር አለና ምናልባት እዚህ ዝማሬው ላይ ተያይዞ እንደ መፍትሄ ቢሆን ብዬ የማስባቸው ነገሮች አሉ። ያው የመጀመሪያው እንግዲህ መድረስ የሚቻል ከሆነ የድርሰት የዜማም የግጥምም ድርሰት ተሰጦ ያለው ሰው ካለ ለተለያዩ የንግስ በዓላትም ቢሆን መድረስ ቢቻል ለጥምቀት የሚሆን ለመስቀልም በስነ ስርዓት ድርሰት ተደርሶ እንደዛ ቢጠናና መዘመር ቢችል ዳይሬክት የቸብቸቦን ቀጥታ አምጥቶ ከመጠቀም ወደ እንደዚህ አይነት መፍትሄ ቢካሄድ ብዬ አስባለሁ። ሁለተኛው እንደው መድረስ እንኳን ባይቻል ለምሳሌ ጥምቀትን በዓል ብናነሳ አሁን ለምሳሌ ጥምቀትን ሊያስተምር ትሕትናን ሊያውጅ ጌታ ተጠመቀ በዮሐንስ እጅ የሚል መዝሙር አለና አሁን ዳይሬክት ይሄንን በገናው ጋር ራሱን አድርጎ የመዘመር ሁኔታ አለና ምናልባት ግጥም እንኳን መውሰድ እንችላለን ማለት ነው። ለምሳሌ ይሄንን ግጥሙን ወስደኑ ዳይሬክት እንደዚህ ከምንዘምረው ግጥሙን ወስደኑ ወደ በገና ብናመጣው ለምሳሌ ዓርብ የታረደውን ወይ መጾሙን ይጾማልን ለምሳሌ ብናነሳና ብንጠቀም ዜማውን ከዛ ወስዶ ግጥሙን ከዚህ መውሰድ ይቻላል። ግጥም እንኳን ብናጣ ለምሳሌ ዓርብ የታረደውን ወይም ደግሞ መጾሙን ይጾማል አይደለም የሚለው ጥምቀት ሊያስተምር ትሕትናን ሊያውጅ ጌታ ተጠመቀ በዮሐንስ እጅ ልክ ወደ እንደዚህ አይነት ቅርጽ እያመጣን እንደው የጥምቀት መዝሙራት ኦር የበዓላት መዝሙራት ባናገኝ እንኳን ልክ ወደዚህ አምጥተን የነሳውም ሊሆን ይችላል የቸብቸቦ ግጥሙን ብቻ ወስዶ ከዚህ በፊት የሚዘመሩ ብዙ የበገና ዝማሬዎች ስላሉ የነዛን ዜማ ተጠቅሞ ወደ መዘመር ማምጣት ቢቻል። ምክንያቱም ይሄ የቸብቸቦ መዝሙራቶች በጣም የበገናውን ቅርጽ ወደ ሌላ የወሰደበት ሁኔታ ስላለ እዚህ ላይ ትኩረት ተደርጎ ቢሰራ ምናልባት ሊንኩን ዲስክሪፕሽን ላይ ያስቀምጣለሁ። የጥንት አባቶቻችን የበገና ድርደራ ለምን አይደመጥም የሚል በዛ ርዕሰ ጉዳይ ያዘጋጀው ቪዲዮ አለና እዛ ላይ የዚህ የቆጠራና የቸብቸቦ ድርደራዎች የተወሰነ ያመጡትን ተጽዕኖ እዛ ላይ ስለገለጽኩ እሱንም ቪዲዮ ብታዩት ይጠቅማልና ከዛ አንፃር ዳይሬክት የቸብቸቦ ዝማሬዎቹ በጣም እያንዳንዱን ማህዲጎ ተሳ እየተባለ ምናምን እያንዳንዱ ወደ በገናው መጥቶ ትንሽ ቅርጽም የመቀየር ሲሰማም ትንሽ የመሳብ ነገሩ ላይ ወይም ደግሞ ወደ ተመስጦ የማምራቱ ነገሩ ላይ የመቀነስ ነገር አለ። ያ ሰፊ ጥናት የሚፈልግ ነገር ቢሆንም በተቻለ መልኩ ግን እንደዚህ አይነት ቴክኒኮችን መጠቀም ቢቻል ከመዝሙር ምርጫ አንፃር እንደ መፍትሄ ይሆናል ብዬ አስባለሁ። ይህ የግል እይታዬ ወይም ፐርሰናል እይታዬ ነው ማለት ነው። በአጠቃላይ ከአገልግሎቱ አንፃር ስናይ እንግዲህ በጥንት ጊዜ አባቶቻችን ታቦታትን ያጀቡ ያገለግሉበት ነበረ። እንዴት ነበር የሚለውን እስቲ እንግዲህ ይህን ቪዲዮ የምትመለከቱ በገነኞች በገናውም ላይ እንግዲህ ጥናት ያደረጋችሁ ካላችሁ ታቦታቱን ሲያጅቡ እንዴት ነበር አገልግሎቱን ይሰጡ የነበሩት አባቶቻችን የሚለው ላይ ሐሳባችሁን ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። ለሌላው መማሪያ ስለሚሆን
እንግዲህ አገልግሎታችንን በምን መልኩ እናሳድገው፣ ምን ቢሆን ይሻላል የሚለውን እንግዲህ ሐሳብ እየሰጣችሁ የተነጋገርን እየተወያየን መልካም የሆነ አገልግሎት ወደ ማገልገል ቢኬድ ምክንያቱም በደንብ ጥናት ያልተደረገበት በደንብ ያልታየ አገልግሎት አንዳንዴ መጥፊያም እንዳይሆን ከነዚህ አገልግሎቶች አንፃር እንግዲህ በተቻለ መጠን የእናንተን እይታም እፈልጋለሁ ብንወያይበት እላለሁ። እንግዲህ እስካሁን ቆይታችሁ ስላዳመጣችሁኝ እጅግ አድርጌ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።